ሃሌሉያ ሰላም ለኪ ኦ ማርያም ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን። የዚህን ሰዓት ትምህርት የሚያስተላልፉልን ታላቁ ሊቅ አለቃ አያሌው ታምሩ ሲሆኑ የትምህርታቸውም ርዕስ የራስ ቅል የሚሉት ስፍራ የሚል ይሆናል። ሁላችንም ሕሊናችንን ሰብሰብ አድርገን ትምህርታቸውን በጥሞና ሆነን እንከታተል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ ምዕመናን፣ እግዚአብሔር በቸርነቱ በየጊዜው እየጠራ እየሰበሰበ በራሱ ቀጠሮ ከዚህ ስለሚያደርሰን ከሁሉ አስቀድሞ በዚህ አውደ ምሕረት በቅድስት ቤተ ክርስቲያን ስለሰበሰበን ቅዱስ ስሙ የተመሰገነ ይሁን። የተወደዳችሁ ምዕመናን፣ ይህ ሰዓት በእግዚአብሔር ቸርነት የተፈጸመውን ጥልቅ ረቂቅ የሆነውን በሰውና በመላእክት አእምሮ ተመርምሮ ሊደረስበት የማይቻለውን የአምላካችንን የቸርነት ሥራ ለማሰብ ለመናገር የተዘጋጀንበት ብቻ ሳይሆን የታዘዝንበትም ጭምር በመሆኑ በዚህ አደባባይ በፊታችሁ ስቆም ታላቅ ፍርሃት እየተሰማኝ ነው። ለመግለጫው እንደተገለጸላችሁ አይደለም። እኔ ሊቅ አይደለሁም። ከሊቃውንት ጉባኤ እንኳን የዋልኩበት ጊዜ ጥቂት ነው። ሊቃውንትማ ነበሩ፣ አለፉና ብቻችንን ቀርተን እየተቸገርን እያለቀስን ያለን። ነቢዩ አሞጽ እንደተናገረው ፍሬ ለቃሚዎች ብቻ ነው ያለነው። ስለዚህ ከፍሬ ለቃሚዎች እንዳንዱ አድርጋችሁ እንድትመለከቱኝና ሁሉ ወንጌል በሚነበብበት በሚነገርበት ስፍራ ሁሉ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ሲል ቃል ኪዳን የሰጠው ኃያል አምላክ ስለሚያስተምር የእሱን ቃል እንጠብቀው። የራስ ቅል የሚሉት ስፍራ ጌታ ቤት ተሰቀለ። ለምን ተሰቀለ? እንዴት ተሰቀለ? ለምን ተሰቀለ የሚለውን ብናስቀድም የእግዚአብሔር ቃል መልስ ይሰጣል። ዓለም ሁሉ በኃጢአት በረት ውስጥ ተዘግቶ የሚያድነው አጥቶ ከዛም አልፎ በመንፈሰ ደይን ወድቆ በስቃየ ገሃነም እየተጨነቀ በእግረ አጋንንት እየተጠቀጠቀ አቤቱ የእስራኤል እረኛ ሆይ ና አድነን እያለ ይጮህ ነበረና ሙሴ በምድረ በዳ የነሐስ እባብ እንደሰቀለ እግዚአብሔርም ዓለም ሁሉ ይድንበት ዘንድ አንድ ልጁን ስለ ዓለም አሳልፎ ሰጠ። አንድ ልጁ
ሰው የሆነው አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስም እንደ አባቱ ትእዛዝ አባቱን የሚያከብር ነውና የአባቱን ቃል የአባቱን ፈቃድ ለመፈጸም የመጣ ነውና እኔ ቸር ጠባቂ ነኝ። ቸር ጠባቂ ስለ በጎቹ ራሱን አሳልፎ ይሰጣል እንጂ ተኩላ በመጣ ጊዜ ትቶ አይሸሽም። ምንድኛ ግን ተቀጣሪ ስለሆነ ደመወዝተኛ ስለሆነ በጎቹ የእሱ ስላልሆኑ ተኩላ በመጣ ጊዜ በጎቹን ትቶ ይሸሻል። ቸር ጠባቂ እኔ ነኝ፣ እኔ ስለ በጎቼ ራሴን አሳልፌ እሰጣለሁ ብሎ ተናገረ። እንደ ተናገረም ፈጸመ። ስለዚህ ነው ጌታችን የተሰቀለው። እንዴት ተሰቀለ ለሚለውም ራሱ እግዚአብሔር የእግዚአብሔር ቃል መልስ ይሰጣል። ሰው ሁሉ በኃጢአት ምክንያት ወደ መርገም ገብቶ ነበረና ከዚያ ከመርገም ጉድጓድ የሚያወጣው የበረከት ባለቤት ይሻ ነበረ። ይህንንም እግዚአብሔር በቸርነቱ ለሰው ልጅ መስጠት ሲቻለው እንዲህ አላደረገም። ፍቅር በተሞላበት ጉዞ ተጉዞ ሰውን በፍቅር ዋጅቶ ምን ያህል እንደሚወደው አሳይቶ በሱ ፈንታ እሱ ኃጥእ ተብሎ በሰው ፈንታ እሱ ርጉም ተብሎ ሰውን ቡሩክ ጻድቅ ሊያደርገው ሊያሰኘው ስለፈለገ የመርገም ሞት ተቀበለ። በወዲቱ በእንጨት ላይ ተሰቅሎ የሞተ ሁሉ ርጉም ነው የሚል ተጽፎ ነበረ። ስለዚህም ሰውን ለመቤዠት ሰው የሆነው አምላክ አማኑኤል ኢየሱስ ክርስቶስ በእንጨት ተሰቅሎ መርገምን ተቀብሎ እኛን ከመርገም ወደ በረከት አስተላለፈን፣ ከመርገም ወደ በረከት አስገባን። ስለዚህ ጠቢቡ ሰሎሞን በመስውር ሞት እንኮንን ነው በተራ ሞት እንቅጣው አሉ ብሎ ገና ከ1000 ዓመት በፊት የታየውን ጥበብ በተባለው መጽሐፉ እንደገለጠ አይሁድ ጌታን በሞት እንኳን ሲመርጡ በተናቀ ሞት እንዲገድሉት ነው የፈለጉ። ለዚህ ነበረ ደጋግመው ስቀለው እያሉ የሚጮሁ ሞቱ የተናቀ ሞት እንዲሆን ተርታ ሞትና የሚያስጠይፍ እንዲሆን ነበር ፍላጎታቸው። በዛ ጊዜ ተሰቅሎ የሚሞት ሰው ሁሉ እጅግ የተናቀና የተዋረደ ነበረ። ያውም እንኳን በገመድ ታንቆ ይሞት ነበረ እንጂ እንደገና በእንጨት ላይ ተዘርግቶ በችንካር ተመትቶ በማይገባ በተደራረበ እጥፍ ድርብ ቅጣት የሚቀጣ አልነበረም። ግን ፍርዱ ከዳኛ እጅ ወጥቶ ወደ ወታደር እጅ ገባ። ወታደር ወርውር፣ መክት፣ ተኩስ ያሉትን ይፈጽማል። የጭካኔ ሥራ እንደተማረ ሁሉን ያከናውናል። የሚመርጠው የቅጣት መሳሪያ የለም። በወታደር ዘንድ ቅጣ ተብሎ የመሪው ትእዛዝ ብቻ የአዝማቹ ትእዛዝ ብቻ እንጂ ቅጣቱ የሚፈጸመው ከትምህርት ቤት እንደተጠናው ብቻ ነው። የሚወጋው፣ የሚቆረጠው፣ የሚመታው አካል አይመረጥም። አካል ሁሉ ለቅጣት የተዘጋጀ ነው። ከራስ ፀጉር እስከ እግር ጥፍር የሚተኮሰው ጥይት፣ የሚሰነዘረው ስለት፣ የሚወረወረው ጦር፣
ያገኘውን ብቻ ይመታል፣ ይገድላል፣ ያቆስላል፣ ያደቃል። ይሄ ብቻ ነው ያለው። ስለዚህ በዚህ ቀን የነበረው ፍርድ እንዲህ አይነት መልክ የለሽ ፍርድ ነበረ። ነገሩ አደባባይ ተብሏል። አፈጻጸሙ ግን ፍርድ የለሽ ስርዓት የለሽ ነበረ። በአደባባዩ የተቀመጠው የቄሳር መንግስት እንደራሴ ነው። እንደ እውነቱ አነጋገሩ ፍርድ ጠንቅቆ የሚመረምር ይመስላል። በአፈጻጸሙ ግን መጠንቀቁ ቀርቶ ባጠገቡም ያለፈ አይመስልም። ምክንያቱም በመጀመሪያ የማያድነውን ወደ ፍርድ ውስጥ ባይገባ መልካም፣ ከመቀበል ከመመርመር ይህን ንገረኝ ይህን ወዲህ በለው እያለ ብዙ ከማዳከም ይልቅ እኔ የራሳችሁ ዜጋ ነው እንዳመጣችሁት እንደፈለጋችሁ አድርጉ አላውቅም ብሎ ቢመልስ መልካም ነበረ። በዚህ ፈንታ የዳኝነት ስራ የሚሰራ መስሎ ተቀበላቸው፣ መረመረው፣ ብዙ አነጋገረው። ወጥቶ በደል አላገኘሁበትም አለ። እንደገና ሲያወጣው ገርፎ ወደ አደባባይ አወጣው። እነሱ ስቀልልን እንጂ ግረፍልን አላሉም። ግርፋትን ያመጣ እሱ ነው። ግን ከራሱ አልነበረም ጉዳዩ። ሌላ ፈራጅ በጀርባው አለ። እሱንም ወደፊት እናመጣዋለን። ገርፎ የሸዋ አክሊል አቀዳጅቶ ወደ አደባባይ አውጥቶ እነሆ ያ ሰው አላቸው። እነሆ ሰውየው አላቸው። ይህን ቋንቋ ከራሱ አይደለም ያገኘው፣ ከነቢያት ነው ያገኘው። ነቢዩ ዳዊት በብእሲ ተወልደ በውስቴታ ሰው በውስጧ ተወለደ ብሎ ሰው ብሎ ይጠራዋል። የአዳም ስም ነው ይሄ ስም፣ ዳግማዊ አዳም ነውና ሰው ብሎ ይጠራዋል። ነቢዩ ኢሳይያስ ደግሞ ብእሲ ዘቅሱፍ ወምኑን የቆሰለ በግርፋት የደከመ የተናቀ ሰው ይለዋል። ከነዚህ መንፈስ ቅዱስ እንዳስተማረው እነሆ ያ ሰው ይላቸዋል። ከዚህ ዘመን በፊት 700 ዓመት ቀደም ብሎ ነቢዩ ኢሳይያስ መኑ ውእቱ ዝንቱ ብእሲ መካ ዘወፅእ እምኤዶም ቀይሐ አልባስ እምባሶር፣ ቀይ ሐር ለብሶ ከኤዶም ሲወጣ ያየሁት ያ ጀግና ማን ነው ብሎ ጠይቆ ነበረ። ለዚህ ነው ጲላጦስ እነሆ ሰውየው ብሎ ለኢሳይያስ የመለሰው ይመስላል። ቀይ ግምጃ አልብሶ ነው ያወጣ። አክሊል አቀዳጅቶታል። ሌላ አድራጊው የሸዋ አክሊሉን ተቀዳጅቶ ቀይ ግምጃ ለብሶ ወደ አደባባይ ሲወጣ እነሆ ሁሉም ትቀለው ትቀለው አሉ። አሁንም ከነቢዩ ኢሳይያስ ጋር ንግግር ነበራቸው። ከበደለኞች ጋር ተቆጠረ። ሊገሉት አይሁድን፣ ሊቀብሩት ባለጠጎችን ዮሴፍንና ኒቆዲሞስን አዘጋጅቼለታለሁ። እሱ ደዌያችንን ወሰደ፣ ሕማማችንን ተሸከመ። በግ በሚሸልቱት ፊት በምን ዕዳ ነው ብሎ እንደማይናገር እሱም አይናገርም። እሱ ስለኛ ቆሰለ እያለ ነቢዩ ኢሳይያስ ከጀርባ ቆሞ በድምፅ ማጉያ ያስተላልፍ ነበረ ድምፁን። ስለዚህ ጲላጦስ እነሆ ያ ሰው ሲላቸው እነሱም እንደ ተማሩት ስቀለው 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 አሉ። እኔ በደል አላገኘሁበትም፣ እንግዳው እናንተ ውሰዱና ስቀሉ አላቸው። እኛ ማንንም አንገድልም፣ እንደ ሕጋችን ግን ሞት ይገባዋል። ምክንያቱም ራሱን የእግዚአብሔር ልጅ አድርጓል አሉ። የእግዚአብሔር ልጅ አድርጓል። ይሄ ጥልቅ ምስጢር ነው። የእግዚአብሔር ልጅ አድርጓል። በትምህርታችን የተለመደው
አምላክ ሰው ሆነ የሚለው ነው። በኢትዮጵያ ቤተ ክርስቲያን ሰው አምላክ ሆነ የሚል ንግግር አለ። አጠፌታ ነው። ይህ ሰው ይህን መብት ያደርጋል ማለት አይደለም። ሰው የሆነው አምላክ ራሱ ባህሪውን ሳይለውጥ ሰው ሆኖ በመገኘቱ አይሁድ ሰው የሆነው አምላክ አምላክ ሆነ ብለው ለመናገር የተጠቀሙበት ቃል ነው። ራሱን የእግዚአብሔር ልጅ አድርጓል። ራሱን በራሱ አዘጋጀ ማለት ነው። ራሱን በራሱ ሰው አደረገ ማለት ነው። ሌላ ፈጣሪ፣ ሌላ ሰው አድራጊ የለበትም። ይህ ስልጣን የራሱ ነው ማለት ነው። ስለዚህ አምላክ ሰው ሆነ፣ ሰው አምላክ ሆነ የሚለው የእምነት ቋንቋ መሰረቱ ይህ ነው። ጲላጦስ ይህ ነገር ከመግረም በላይ አስፈራው። የእግዚአብሔር ልጅ ለውን ቃል እጅግ በጣም ነበረ የፈራው። እነሱ የንጉሥ ወደረኛ ነው ብለው ያቀረቡት፣ አሁን ግን ሳያስቡት ራሱን የእግዚአብሔር ልጅ አድርጓል የሚለው ቃል ስለቀደማቸው በጲላጦስ ደግሞ የነበረ ለጭንቅላቱ የከበደው እና ጉዳዩን እንደገና ለማየት ወደ ሸንጎ ገባ። መረመረው። እባክህ ከወዴት የመጣህ ነህ አለው። አልመለሰለትም። ለምን አትመልስልኝም? ለምን አትመልስልኝም? እኔ አይሁዳዊ ነኝ እንዴ? ወደኔ እኮ አሳልፈው ያመጡ ወገኖችና ሊቃነ ካህናት ናቸው። ደግሞ አትርሳ፣ ብፈቅድህ ላድንህም ስልጣን አለኝ አለው። በዚህ ጊዜ ግን ዝም ሊለው ሊታገሰው አልፈቀደም። ከዳኝነቱ አልፎ ስለሄደ ከዳኝነቱ አልፎ ሄደ። እሱ የዳኞች ታሪክ አንባቢ እንጂ አልተሰየምም። ዳኛው ሌላ ነው። ስለዚህ በእኔ ላይ ስልጣን የለህም፣ ከሰማይ ካልተሰጠ በስተቀር በእኔ ላይ ስልጣን የለህም። ስለዚህም ለአንተ አሳልፎ የሰጠኝ በደሉ ብዙ ነው አለው። ከዚህ በኋላ ተስፋ ቆረጠ። መልስ አላገኘም። እንደገና እሱን ይዞ ወጥቶ ገበታ በሚባለው ስፍራ ላይ በአደባባይ ተቀምጦ እነሆ ንጉሣችሁ አላቸው። ጊዜው ቀትር፣ ዕለቱ የፋሲካ በዓል ነበረ። መሰናዶው ይጣጧፍ ነበረ እና እነሆ ንጉሣችሁ አላቸው። እነሱ ግን ቃላቸውን አልለወጡም። አሁንም ስቀለው 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 ነው ያሉ። ነገሩ ብዙ ነገር ያመለክታል። አንዱ ሞቶ እናርፈዋለን የሚለው ነው። በሌላ መልኩ ግን እግዚአብሔር ልጁን አሳልፎ የሰጠው እስከ መስቀል ሞት ድረስ በአጸደ ሥጋ በአጸደ ነፍስ ሆነው እና አድንን እያሉ የሚጠሩትን እስከ መስቀል ሞት ድረስ እሺ በጀ ብሎ እንዲታዘዛቸው የፈቀደ ስለሆነ ጊዜው የሚጠበቀው ይህ ነበረና ነው። በሁለተኛ መልኩም ዕለቱ የፋሲካ በዓል ነው። የተራቡም ያልተራቡም የሚጠግቡበት የሚዝናኑበት ቀን ነው። አይሁድ የፋሲካ በጋቸውን አርደዋል። እውነተኛው የፋሲካ በግ ግን ለምዕመናን ተዘጋጅቶ ነበር። ስለዚህም ተዘጋጅቶ ወደ መስቀሉ እንዲወጣ ይጠበቅ ነበር። ስቀለው ስቀለው ብለው የሚጮኹ እነሱ ብቻ አልነበሩም። በሲኦል ያሉ ረሃበ ነፍስ ያጠወለጋቸው፣ ረሃበ ነፍስ ያስጨነቃቸው ሁሉ ከአዳም እስከዚያ ዘመን የደረሱ ከዚያም እስከ ዕለተ ምጽአት የሚነሱ የሰው ልጆች ሁሉ ይህን ሥጋ ይጠብቁታል፣ ይህን ማዕድ ይጠብቁታል። ስለዚህ ነው ጲላጦስ ማድባራሽ ሆኖ በገበታው ላይ የተገኘ። ስቀለው ስቀለው ስለተባለ እንግዲህ ማዕዱ እንዲዘጋጅ ሆነ።
ስለዚህም የራስ ቅል ወደሚሉት ስፍራ ወስደው እንዲሰቅሉት ወሰነ። ተቀብለውም መስቀሉን አሸክመው የራስ ቅል ወደሚሉት ስፍራ ወሰኑት። በዚያም ሰቀሉት። እንግዲህ በየት ተሰቀለ የሚለውን መልስ አሁን ያገኘን ይመስለኛል። የራስ ቅል በሚሉት ስፍራ ለምንድን ነው እንዲህ የሆነው? ሁሉ ጥያቄ ሆነ እንጂ ለምንድን ነው እንዲህ የሆነው ብንጠይቅም አያስነውርም። ከአቅማችን በላይ የሆነ ነው። ለምንድን ነው እንዲህ የሆነው? የራስ ቅል በሚሉት ስፍራ በታሪክ እንደተረዳነው ከሆነ በዚያ ስፍራ የሰው ልጆች አባት የበደል ሁሉ መጀመሪያ የሆነውና ራሱንም ልጆቹንም ለእስራት አሳልፎ የሰጠው አዳም በመልከጼዴቅ በካህኑ በመልከጼዴቅና በሴም ኃላፊነት ያረፈበት የራስ ቅሉ የተቀመጠበት ስፍራ ያ መስቀሉ የተተከለበት ስፍራ ነው። ስለዚህ ነው የራስ ቅል ተብሎ የተሰየመው። ግን ይህ ብቻ አይደለም። የራስ ቅል ክርስቶስ የራስ ቅል በሚሉት ስፍራ የተሰቀለው እንግዲያ ይህ ሳይሆን ትርጉሙ ከዛ ጀምሮ እስከ ዕለተ ምጽአት በሚነሱ በምዕመናን ጭንቅላት ውስጥ ክርስቶስ ተሰቅሎ ይኖራል ማለት ነው። በምዕመናን ጭንቅላት ውስጥ በእኔና በእናንተ ጭንቅላት ተሰቅሎ መኖር አለበት ማለት ነው። ሁልጊዜ ክርስቶስ በጭንቅላታችን ተሰቅሎ እንዲኖር ነው የራስ ቅል በሚሉት ስፍራ የተሰቀለ። ብዙ ቦታ እያለ፣ ብዙ ሜዳ እያለ፣ ብዙ ስፍራ እያለ ጭንቅላት የራስ ቅል በሚሉት ስፍራ እንዲሰቀል የተደረገው ልብ ያጤሰውን፣ ኩላሊት ያመላለሰውን አይምሮ በሚያጣራ በአንጎል ውስጥ ፍቅሩ፣ ነገረ መስቀሉ፣ መከራው ተቋጥሮ እንዲኖር እንዳንረሳው፣ እንዳንዘነጋው ምንጊዜም በዓይናችን ፊት እንደ መስታወት በጣታችን እንደ ቀለበት በጭንቅላታችንም ውስጥ ተቋጥሮ ተስሎ እንዲኖር ነው። እንግዲህ ምዕመናን አሁንም ክርስቶስ በጭንቅላታችን ተሰቅሏል፣ ተሰቅሎ ይኖራል። አይወርድም፣ ተሰቅሎ ይኖራል። ጭንቅላታችን ነው የመስቀሉ ስፍራ፣ ቀራንዮ አይደለም። ቀራንዮ ዛሬ መስቀል የለም። ቀራንዮ ዛሬ የመስቀል ቦታ መሆኑ ይተረካል እንጂ መስቀል የለም። መስቀል የት ነው የተተከለ? በምዕመናን ጭንቅላት ውስጥ ነው። ሐዋርያው ቅዱስ ጳውሎስ የገላትያን ሰዎች ሲዘልፋቸው አብዳን ሰብአ ገላትያ መኑ አይቀፈክሙ ከመ ይታሰሪ ከመ ይትእመኑ በዘያስተሪ ላዕለ ኢየሱስ ክርስቶስ የተሰቅለ እንደተሰቀለ ሆኖ በዓይናችሁ ፊት ተስሎ በሚኖረው በኢየሱስ ክርስቶስ እንዳታምኑ እንቅፋት የሆናችሁ ማን ነው ይላል። ቅድም በግብረ ሐዋርያት ዜና እንደሰማችሁት ክርስቶስ የእግዚአብሔር ልጅ ነው፣ ክርስቶስ የእግዚአብሔር ልጅ መሆኑን አምናለሁ ብሎ በነቢዩ ኢሳይያስ መሪነት በሐዋርያው ተርጓሚነት በመንፈስ ቅዱስ ገላጭነት ኢትዮጵያዊው ጃንደረባ፣ ኢትዮጵያዊው መልእክተኛ፣ ኢትዮጵያዊው ሐዋርያ ክርስቶስን ተቀብሎ ወደ አገሩ ከገባበት ጊዜ ጀምሮ አባቶቻችን ሁሉ በጭንቅላታቸው ክርስቶስን ተሸክመው ኖረዋል። ይሄ ነው ኢትዮጵያን ኢትዮጵያ ያደረጋት፣ ኢትዮጵያን ኢትዮጵያ የሚያሰኛት። ሁሉ ሲቃዥ ሲቅበዘበዝ
ሰሎሞን እንደተናገረው እመያይ መልክ ርእሰኪ ሰናይት እማንስት ፀሐይ እስተሰኮናሆሙ ለመሬት የራእይ ነሐሳ አጣኔኪ። ሰናይት ቆንጂት የተመረጥሽበትን ካላወቅሽ ወደ እረኞች ሜዳ እረኞች ወደ ተሰለፉበት ወደ ተሰበሰቡበት ሂጂና በፍየል ጠባቂ ሁኚ እንዳለው ብዙ ሀገሮች ወደ ሐዋርያት መንበር ውስጥ ወደ በኋላ ዛሬ የበግ እረኞች በመሆን ፈንታ የፍየል እረኞች ሆነዋል፣ ፍየል ጠባቂዎች ሆነዋል። አባቶቻችን ግን ከበጎቹ መንጋ አልወጡም፣ ከበጎቹ በረትም ወደ ውጭ አልሄዱም። ምክንያቱም መስቀሉ በጭንቅላታቸው ውስጥ ስለተተከለ ነው። በዚህ ምክንያት ነው ኢትዮጵያውያንን የገዛቸው የክርስቶስ ፍቅር ብቻ ነው። አንተ ሐሰሪተ እግዚአብሔር ዘእንበለ በመስቀሉ ለኢየሱስ ክርስቶስ፣ እኔ በኢየሱስ ክርስቶስ መስቀል ካልሆነ በስተቀር ከቶ በሌላ አልመካም ያለውን የመምህራቸውን የቅዱስ ጳውሎስን መልእክት ተቀብለው መላ ዘመናቸውን አስገዳጅ አስወዳጅ ሳይኖርባቸው የሚያባብላቸው የሚያታልላቸው ሳይኖር በጠቅላላ እንኳን ለምናኔ ወደ ውጭ ወጥተው ጤዛ ልሰው ድንጋይ ተንተርሰው አሸዋል ለብሰው ድምፀ አራዊትን ግርማ ሌሊትን ጸባ አጋንንትን ችለው ታግሰው የሚኖሩ አበውና በአገር ቤት ያሉ ዘር ተክለው ቤት ሰርተው የሚኖሩ ምዕመናን ሳይቀሩ ክርስቶስን የግል ሀብታቸው የግል ንብረታቸው አድርገው ነው የኖሩ። ሌላ ቀርቶ የምጽዋቱ አለ ጭንቅላታችን ውስጥ አለ። ጎበዝ እስኪ እንመርምር ራሳችንን። አለ ወይ ነው የምላችሁ? አለ። አዎ የለህም እንዳልን አለች አልቃሽ። የለህም እንዳልን ይመሻል ይነጋል፣ አለህም እንዳልን እንዲህ ይደረጋል አለች ይባላል አልቃሽ። የለም እንዳንለው አለ ከ2 ዓመት ሙሉ የቤት ዘበኛ የቀን እረኛ ሆኖ የምዕመናን የራስ ጠጉራቸው እንኳን ሳይወድቅ የሚጠብቃቸው የሚመራቸው የሚያስተዳድራቸው እሱ ነው። በዛም አንጻር አሉት ደጅ የሚጠኑት የሚጠብቁት የሚወዱት የሚመርጡት የሚያገለግሉት የሚላኩትም አሉት እሱ የመረጣቸው። የለም እንዳለ ይህ አለ እንዳለን ደግሞ የሚደረገውን ታያላችሁ፣ ትሰማላችሁ፣ ታያላችሁ። በዚህ 22 ዓመት ውስጥ ያላየነው ያልሰማነው ነገር የለም። የውጭዎቹ አይደሉም የሚያስደንቁ፣ እኛ ራሳችን ካህናት ግራጫችንን ያነሳንበት እግዚአብሔር የለም ከሚሉት ጋር የተባበርንበት አብረን የመከርንበት አብረን የበላንበት አብረን የወጣንበት ሹመት የተጋፈፍንበት ጽዋ የተለዋወጥንበት ብርጭቆ ያጋጨንበት ቀን ዛሬም አልተለወጠም። በዚያ ላይ በየቀኑ
በየቀኑ የሚደርሰው ምንም ልንገራችሁ? አዎ ያ 17 ዓመት መራራ ነበረ። ከሬት ከኮሶ የመረረ ሌላም ነገር ቢመጣ ሊወዳደረው የማይችል መራራ ነበር። ግን የ4 ዓመቱ ይብሳል። እውነት ከሆነ የ4 ዓመቱ ይብሳል። ያን ጊዜ የሃይማኖት ነጻነት ይሰጠው እንጂ ሁሉም ራሱን አስቦ አንገቱን ደፍቶ አቤት አቤት ከሚል በስተቀር የሽኮኮ ጸሎተኛ ከሚሆን በስተቀር እንደ ዛሬው ምላሱን አስረዝሞ እግዚአብሔርን የሚስታደብ ሃይማኖታዊ ክፍል ያቆጠቆጠበት ከዚያም አልፎ ያደገበት እንደ መስከረም ሙጃ የገነነበት ዘመን እኔ በዕድሜ አላየሁም። ወአንበሩ ውስተ ሰማያት ወአንፈሰው ውስተ ምድር ልሳኖሙ አፋቸውን በሰማይ አኖሩ ምላሳቸውንም በምድር ላይ አውለበለቡ ይላል ነቢዩ። ሰው በራሱ አቅም ነው ያለኛው በሆነው ላይ ይታበያል እንጂ በእግዚአብሔር ላይ ይታበያል። እስኪ በዚህ 4 ዓመት ውስጥ የሚጻፉት ጽሑፎች፣ ጋዜጦች፣ ብትን ወረቀቶች፣ መጻሕፍቶች ማንን ነው የሚሰድቡ? ማንን ነው የሚገፉ? ማንን ነው የሚቆፍሩ? ማንን ነው የሚሰረስሩ? እግዚአብሔርን ልጁን ኢየሱስ ክርስቶስንና ቤተ ክርስቲያኑን ነው። ማንኛቸውም መጻሕፍቶች እስላም ክርስቲያን ይባል ኃይሉን አስተባብሮ የሚደበድብ ክርስቶስን ነው። ክርስቲያን ሙስሊም የሚለውን መጽሐፍ ከመሐመድ ከክርስቶስ በኋላ የተነሱት ታላቁ ነቢይ መሐመድ የሚለውንና ሌሎችንም ብታነቡ ልዩ ልዩ ጋዜጦችንም አይታችኋል ብዬ አምናለሁ። እና እነዚህን ሁሉ ለመናገር ያ 17 ዓመት አልፈቀደም ነበር። ዛሬ ግን ነጻ ሰለጠነች ቢሏት መጽሐፉን አጠበች ሆነ። በእውነት እኮ አደባባዩ ለምን አይከፈትም? ምንድነው ጭንቀቱ? መድረኩ ለምን አይከፈትም? ለሰልፍ አይደለም፣ እንነጋገርበት። እውነት ሃይማኖት ያለው ካለ አልቃወምም። እውነት የእውነት መጽሐፍ ያለው ካለ አልቃወምም። የለም እንጂ ካለ አልቃወምም። ዝም ብሎ በደብዳቤ ቀለም እየቀቡ ሰውን ከማስቸገር ይልቅ በፊት ለፊቱ እንነጋገርና ምን አለ ኳስ እንኳን አሸናፊ ከሆነ ይሁን ግድ የለማ እንዲህ የሚል የለማ እንዲህ ተብሎ ቢሞከር ጦር ቀሰቀሳችሁ ነው ቋንቋው። ጦር ተቀሰቀሳላችሁ፣ ሰው ታነሳሳላችሁ ነው ቋንቋው። ማነሳሳታችን አይደለም። እውነቱ ይታወቅ ነው የምለው። የኢትዮጵያ ሀገረ ስብከት በኢትዮጵያ ኦርቶዶክስ ማንም የሚሰብክባት ማንም የሚጮህባት አይደለችም። በተለይ ቁርአን ደግሞ ለኢትዮጵያ አልታዘዘም። ለዓለምም እንዲሰበክ አልተፈቀደም። መጽሐፉም አይልም። ያደነውም መጽሐፉ በዓለም ይሰበክ አይልም። ኦሪት በዕብራይስጥ ቋንቋ ተጻፈች እንበል እንጂ ለእስራኤል ብቻ ትሰበክ የሚል የለም። እግዚአብሔርን የተቀበለ ሁሉ ይማራት ያነባት ነበር። ቁርአን ግን ራሱ እንደሚናገረው አረብኛ ሆኖ ለአረቦች የተወረደ ነው ይላል እንጂ ሌሎች ይማሩት ይጠቀሙበት የሚል ቃል የለም። በየምዕራፎቹ ይነበብ አንድ አረብኛ ሆኖ ለአረቦች የተሰጠ ነው። ውድድሩ ጥሩ ነው። ወንድሞቻቸው የእስማኤል ወንድሞቻቸው የይስሐቅ የያዕቆብ ልጆች የሕግ ባለቤት ሆነዋልና እነሱም የእስማኤል የኤሳው ልጆች እኛም
እኩል መሆን አለብን ብለው መጽሐፍ ይጽፉ ሕግ ይዋጡ የሚያስመካ ነው። ጥሩ ነው፣ ጥሩ ልክ ነው። ግን ከዚህ አልፎ የማይነካውን መንካት ግን አሳዛኝ ነው። ይህም ካልሆነ ብሎ ወደ ስድብ መግባት ደግሞ አሳፋሪ ነው። መጽሐፉ ራሱ ክርስቶስ እንመሲህ ኢሳ የእግዚአብሔር ቃል ነው ይላል። የእግዚአብሔር ቃል ነው። የእግዚአብሔር ቃሉ ባሪያ ነው ብሎ መሳደብ ይቻላል ወይ? ባሪያው ነው ብሎ መናገር ይቻላል? እግዚአብሔር ሁለት አለው፣ ሶስት አለው፣ ምርትና ገርድ አለው፣ አንድ ብቻ አይደለም። የአላህ ቃሉ ነው ካሉ ቃሉ ነው፣ አላህ ነው ማለት ነው። ቁርአኑን ካልታቁት በስተቀር ይሄን ሊለወጥ አይችልም። ከታቁት መልካም እንስማማለን፣ ያን ጊዜ ደግሞ እንማከርበታለን። አሁን ግን ባለው በቁርአን እምነት ባለው በቁርአን ትምህርት እንመሲህ ኢሳ የአላህ ቃሉ ነው ብሏልና የአላህ ቃሉ መሆኑን ይመኑና ይቀበሉ። ጆሮ ያለው ይስማ ነው ያለ ክርስቶስ። ጆሮ ያለው ይስማ ነው ያለ። ጆሮ ካለ ይህንን ይስሙ። ከዚህ አልፎ ግን መሳደብ በእውነቱ የራሳቸውን እምነት ዝቅ አድርጎ እንደ መገመት ይመስለኛል። እንዲያውም በመጽሐፍ ቅዱስ ሊሳደቡ ሞክረዋል። አሳዛኝ ነገር ነው። ታዲያ ለዚህ የጽሑፍ መልስ ቢሰጥ ያው ነው ነገር ቅድም ያልኩት ቃል ነው የሚመጣ። የሃይማኖት ጦርነት ለመቀስቀስ ተብሎ የተደረገ ነው የሚባል እንጂ አይ እነሱ ከጻፉ መልሱን መስጠቱ ምን አለበት የሚል የለም። በእነሱ በኩልም የተለመደው ሰይፍ ነው። ቢያነብ ሰይፍ ባያነብ ሰይፍ ነውና እንደ ስልማን ሩሽዲ አንድ ሰው ቢጽፍ ያው ሚሊዮን ብር ነው የሚከፈል። ግን እንዲህ አይደለም። የሃይማኖት ጉዳይ እንዲህ አይደለም። እውነቱ ከሆነ የምዕመንነት ከሆነ የእምነት ከሆነ ይጠቅመናል ብለው ከያዙት ልቀቁ ብለን አንከራከርም። ግን አልፈው ተርፈው ክርስቶስን እንሰድባለን ማለት ግን መጽሐፋቸውን መድፈር ነው። ክርስቶስን መድፈር አይደለም። ቁርአን ራሱ ወንጌል የብርሃን ሕግ ነው የሚል ቁርአን ደጋግሞ የሚያነሳቸው ምስክሮች አሉት። ደጋግሞ ኑህ፣ ሉጥ፣ ኢብራሂም፣ ሙሳ፣ ሃሩን፣ ኢሳ ይላል። እነዚህ ሁሉ የእግዚአብሔር ናቸው የሚል እንግዲህ ከዚህ ወጥቶ ሌላ ቃል መናገር አይቻልም። እነዚህ እንግዲህ ከነቢዩ መሐመድ ቀድመው የተገኙ የእግዚአብሔር ሰዎች ከሆኑ ምስክርነታቸው የማን ነው የሚቀድመው? በእድሜ ቀድመው የተገኙት ወይስ ኋላ የመጣው? ስለዚህ በእውነት የቀደሙት እስላሞች በኢትዮጵያ ሲኖሩ ኢትዮጵያን የሚያውቋት የስደት ሀገራቸው መሆኗን እንጂ ባለርስት ነን፣ ባለመብት ነን፣ ይሄ ይገባናል፣ ይሄ ሊደረግልን ይገባል ብለው የጠየቁበት ጊዜ የለም። በታዳጊነቷ በጥግነቷ ግን ሲያመሰግኑ ሲጸልዩላትም ኖረዋል። ዛሬም ይገኛሉ። እንዲህ አይነቶቹ ሽማግሌዎች ዛሬም ይገኛሉ። እና እንደው ዝም ብሎ በመጽሐፍ መሳደቡ ግን ቢቆም ምን አለ ነው ምን። እንደገና ክርስቲያን ናቸው የሚባሉት ወገኖች ደግሞ ነን የሚሉት ልበላቸው ነን የሚሉት ደግሞ ጮራ በሚባለው መጽሐፋቸው የሚዋዱት ትብት ምንድን ነው? ይህ ጮራ አይደለም፣ ጮራ ነው የሚባል ጮራ ነው። በጉ ቆዳ ላይ የሚላጠው ሰግላጡ ነው። ያው ስጋ የተረፈው ያ ብራና የሚፍቀው ጸሐፊ ያንን እየላጠ ሲጥለው ጮራ ይባላል። ጮራ ነው የሚባል እንጂ ይሄ ጮራ ይባላል። ለመሆኑስ እንደው ከሜዳ ተነስቶ የላይቱን ቤተ ክርስቲያን ሲሆን ያደጉባት የተማሩባት የተጠሩባት ነበረች። ይህ ክዳትስ ስሟን እየጠሩ መሳደብ ይገባል? ሕግ ነው። ለዚህ ብንመልስ ያው ነው። እንደገና ገዛኝ ብለው ለመሸጥ አሰበኝ ሆነና
እዚህ ያሉት መብት ተሰጣችሁ ቢባሉ ደግሞ እንደገና ከአሜሪካን ገዢ ጠርተው ሊሸጡን እኮ አስማሙን። ሊሸጡን አስማሙን። የኢትዮጵያ ሕዝብ እግዚአብሔር በረከቱን ይክፈለው ሁሉንም። እነዚህ የታመመውን ሁሉ፣ የተቆረቆረውን ሁሉ፣ የተቸገረውን ሁሉ የእናቱን እርቃን ላለማሳየት እሱ ተራቁቶ እርቃኑን የከደነውን ሁሉ እርቃኗን ለመክደን የቆመውን ሁሉ እግዚአብሔር በበረከት ያስበው ከማለት በስተቀር ምን ካሳክሰዋለሁ? እኛ አይደለንም የተቃወምናቸው። ክርስቶስ ራሱን የተቃወመ በማቴዎስ ወንጌል ቁጥር 23 ምንድን ነው የሚለው? እነሆ ዘይቤለክሙ ለገዳመ ይትጻኡ ወንዋው ሳቢያት ይትሁሩ። ክርስቶስ እዚህ አለ፣ ታምራት ያደርጋል፣ ህብስት አበርክቶ ይመግባል እና ወደዚህ ኑ ቢሏችሁ አትሂዱ ነው ያለ። አይዟችሁ እናንተ አይደላችሁ የተቃወማችሁ፣ ክርስቶስ ነው የተቃወማቸው። ታምራት አለ፣ የዕውሩን ዓይን እንከፍታለን፣ የጎባጣውን ወገብ እናቀናለን፣ የአንካሳውን እግር እናረታለን፣ ኧረ ሌላም ቀርቶ የተጨነቀውን የተጠበበውን ሁሉ ችግሩን እናቃልላለን ብለው ሙከራው አይሆንም እንጂ ጉልበት የለም እንጂ አፍ እኩል ጉልበት ስንኩል የለም እንጂ። ስለዚህ ወንጌልን የሚያነቡ ከሆኑ ይህንን አዋጅ ይዘው አይወጡም ነበረ። እውነት ወንጌላውያን ከሆኑ ይህን እያነበቡ በኋላ የሚመጡ ሰዎች ሐሳውያነ መሲህ፣ ሐሳውያነ ነቢያት፣ ክርስቶስን የሚያሳብሉ ነቢያትን የሚያሳብሉ ዋሾች፣ አታላዮች ክርስቶስ እዚህ አለላችሁና ኑ እያሉ ሰዎችን ይጠራሉ። አትሂዱ እያለ ወንጌል እየነገራቸው ይህንን እያነበቡ ይህንን በራሳቸው እያቃጨሉ ባልወጡም ነበረ። እውነት ወንጌልን ተምረው ቢሆን ኖሮ፣ እውነት የወንጌል ሰባኪዎች ቢሆኑ ኖሮ፣ እውነት በወንጌልን ቢያውቋት ኖሮ ግን በሌላ መልኩ ታውጆባቸዋል። በዚህ ምዕራፍ በቁጥር 14 ላይ ምንድን ነው የሚለው? በስተበክ ወንጌል መንግስት ከመይኩን ስማ ላይ ሊሆኑ ይህ የወንጌል መንግስት ይህ የመንግስት ወንጌል በሞላው ዓለም ይሰበካል ካለ በኋላ ምንድን ነው የሚለው? ምስክር ሊሆንባቸው ነው ያለው። እንግዲህ ዓለም ላዮች ሁሉ ወንጌላውያን ነን ባዮች ሁሉ ይፈረድባቸው እንጂ በእርግጥ ወንጌላውያን ሆነው አይደለም። እንዲፈረድባቸው ነው። በተናገሩት ወንጌል፣ ባሳቱበት ወንጌል፣ ባታለሉበት ወንጌል፣ ክርስቶስን ባሳበሉበት ወንጌል እንዲፈረድባቸው ነው። እንዲህ የሚያቅበዘብዛቸው የኢትዮጵያን ቤተ ክርስቲያን ግን ከቶ ከቆመችበት የሚፈነቅላት የለም። ዝናቦች ዘነበ፣ ነፋሳት ነፈሱ፣ ጎርፎች ጎረፉ፣ ያን ቤት ገፉት፣ አልወደቀም፣ በመሰረት ላይ ተሰርቷልና ነው ያለ። አዎ ጥንቱን ሲሰራ ኢየሱስ ክርስቶስ የእግዚአብሔር ልጅ ነው በሚል ቃል የተመሰረተ ስለሆነ የጴጥሮስ ሁለተኛው መሰረት ጴጥሮስ እንዲያውም የመጀመሪያው መሰረት ሆኖ ቦታ አልተመቸውም ነበር፣ ተነቃንቆ ታይቷል። የኋለኛው መሰረት ግን ቦታ የተመቸው በመሆኑ እስከ ዛሬ መሰረቱ አልተነቃነቀም። ስለዚህ በዚያ መሰረት ላይ የቆመች ቤተ ክርስቲያን ማን ሊያናውጣት አይችልም። ሞኝነታቸው ነው እንዲህ የሚያደርጋቸው። ብቻ አንድ ነገር አለ። ኢትዮጵያን እንዲነካኩ የሚያደርጋቸው አንድ ፍርድ አለ ማለት ነው። ኢትዮጵያን የነኩ ሁሉ ዛሬ የሉም። አይነኩ ቢነኩ የአድሯል ሲታወቁ ነው። እነ ቱርክ ዛሬ የላቸው፣ እነ ጣሊያን ዛሬ የላቸው፣ እነ መስኮብ ዛሬ የላቸው። የዛሬዎቹ ጌቶቻችን እና አሜሪካም
ነገችን ጽዋ ይቆልጧታል። በግድ እስመ ጽዋ ውስተ እደ እግዚአብሔር ወይን ዘይኮነ ትሱዓ ወምሉ ቅድሃቱ ወሶጦ እምዝንቱ ተዝንቱ ወባሕቱ ጣሂኑን ይጅትካው የሞላ ጽዋ በእግዚአብሔር እጅ ተይዟል። አይፈስም፣ ጠብ አይልም፣ ከአንዱ ወደ አንዱ ያቃደዋል እንጂ አተላው እንኳን አይደፋም ነው ያለ። አዎ ዛሬም አሜሪካን ትጎለጨዋለች። ትናንት ኦክላሆማ ጀምራለች። ባለ ሳምንት ማለት ጽዋ ተቀብላለች፣ ትቀጥላለች። እንዲህ ነው የኢትዮጵያ አምላክ፣ የኢትዮጵያ ጌታ። ኢትዮጵያ እጆቿን የምትዘረጋለት በጭንቅላቷ ቋጥራ የምትዞረው በጭንቅላቷ እንደ ትብትብ ሸክም አድርጋ ተሸክመው የምትዞረው የኢትዮጵያ አምላክ እንዲህ ነው፣ ይሰራል። አሁንም ይህ ብር የሚለው ብራብሬ ሃይማኖት ሁሉ የማን ሳይባል ከምድር ገጽ እልም ድርግም ብሎ እንደሚጠፋ ቅዱሳት መጻሕፍት መስክረዋል። ይህም እውነት ነው። ደግሞ የኢትዮጵያ ቤተክርስቲያንና ሃይማኖቷ ግን ለዘላለም ይኖራሉ። እድሜ ከሰጣችሁ ታያላችሁ፣ ሩቅ አይሆንም። እድሜ ከሰጣችሁ ጸልዩ፣ ደግሞ ጸልዩ፣ እግዚአብሔርን አሳየን በሉት፣ ታዩ ይሆናል፣ ይቻለዋል። ምን አለ ዲፋዚት ጥቂት ነው ያሳያችሁ ይችላል እንጂ እንደው ዝም ብሎ መነቃነቁ መወዛወዙ ቁም ነገር የለውም። እናታችሁ የኢትዮጵያ ቤተክርስቲያን ግን ስንዱ ናት። ስለዚህ የሰጠቻችሁን በራስ ቅል ስፍራ የተሰቀለውን በራስ ቅላችሁ ውስጥ ቋጥራችሁ ኑሩ። ይህን አትርሱ። ለምን ተጻፈ? ለምን ስፍራው እዚያ ለምን ሆነ አትበሉ። ጲላጦስ እነሱም ቢቢሉ እሱ ራሱ ይህ የናዝሬቱ ኢየሱስ የአይሁድ ንጉሥ ነው ብሎ ጽፎባቸዋል። ዳኛው ፍርዱን ሲጨርስ የተደራረበ በደል እንዲፈጸምበት የፈረደ አባቱ የባህሪ አባቱ እግዚአብሔር አብ ራሱ የባህሪ ሕይወቱ መንፈስ ቅዱስ የፈረደው ፍርድ ነው የተፈጸመበት። ለሁሉ ቤዛ ሊሆን መጥቷልና ስለዚህ የግፍ ሞት ተቀበለ። በወራዳ ሞትን ተቀበለ። እኛን ከውርደት ወደ ድልና ከአሳር ወደ ክብር፣ ከጨለማ ወደ ብርሃን፣ ከገሃነመ እሳት ወደ መንግሥተ ሰማያት ሊያሸጋግረን ነው። የእኛ ንጉሥ ነው። በእርግጥም የእኛ ንጉሥ ነው። አይሁድ ዛሬ እኛ ነን፣ ታማኞች እኛ ነን፣ ምዕመናን እኛ ነን። አይሁድ ማለት ታማኞች ምዕመናን ማለት ነው። ታማኞች እኛ ኢትዮጵያውያን ነን። እስራኤል ለነፍስ የምንባል እኛ ኢትዮጵያውያን ነን። በመስቀሉ የምንመካ እኛ ኢትዮጵያውያን ነን። እስቲ ውጡ ጠይቋቸው። እነዚህን ወረኞች ለመስቀል ይሰግዳሉ ወይ? መስቀልን ያከብራሉ ወይ? መስቀል ተቾቻቸው ሲናገሩ የአባቴ ገዳይ ነው፣ እኔ የአባቴን ገዳይ በዓይኔ ማየትም አልፈልግም ይላሉ። የአባታቸው ገዳይ መስቀል መድኃኒታቸው መሆኑ ቀርቶ የቤዛቸው መንበር መሆኑ ቀርቶ ቤዛቸው የነገሰበት የባህሪ ዙፋኑ መሆኑ ቀርቶ ጠቢቡ ሰሎሞን ጸአትረ አዋልደ ጽዮን ለንጉሥ ሰሎሞን በአክሊል ላስተቀጸለቶሙ እናቱ ያቀዳጀችውን የሾህ ዘውድ ደፍቶ ታዩ ዘንድ የጽዮን ልጆች ኑ ወደ አደባባይ ውጡ ብሎ የጠራቸው በመስቀል ዙፋን ላይ አይተውት አምነው አመስግነው በረከቱን ተሳትፎ ታሪኩን፣ ነገሩን፣ ዝርዝሩን እነ ማርያም መግደላዊት ጽፈው ለዓለም አስተላልፈዋል። የዛሬዎቹ ግን የአባታችን ገዳይ እያሉ መስቀልን ይሰድባሉ። ታላቁ ሐዋርያ ጳውሎስ እኔ ከመስቀል በስተቀር በሌላ አልመካም ይላል። እንዲህ አይነቶችን ሴዘኞች ደግሞ ከክርስቶስ መስቀል ሊያርቋችሁ ነው እንጂ ምንም ቁም ነገር የገባ ትምህርት የላቸውምና አትቀበሏቸው ብሎ ያወግዛቸዋል። እንዲህ ነው መስቀል የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስ ለቤተ ክርስቲያን የነገሰበት የመንግስት ዙፋኑ ነው። ሐሙስ ማታ ከደቀ መዛሙርት ጋር በማዕድ በተገኘበት ጊዜ እንግዲህ ወዲህ ከዚህ የወይን ጭማቂ አልጠጣም ለአባቴ መንግስት አዲሱን እስክጠጣው ድረስ ብሎ
እንደ ሞተ ያህል ሆኖ ስጋውን ለምን ሲሰጣቸው ስርዓቱን በመስቀል እንደሚፈጽመው አብሪ ያን ስርዓት የፈጸመበት የክርስቶስ መንግስት ነው መስቀል የሚባለው። እግዚአብሔር የገለጸለት እንጂ ያልገለጸለት ሊያውቀው ሊረዳውም አይችልም። ኢትዮጵያ ግን ከሆነ ጀምሮ ስለምታውቀው ስለተቀበለችው ቅድም እንደሰማችሁት ለመስቀል ከንሰግድ ኦሪቅነ ወለትንሣኤ ከቅድስት ንሴብኩልን መሪያችን መምህራችን አስታራቂያችን እኛ ለመስቀል እንሰግዳለን ለትንሣኤም እንዘምራለን ትላለች። ይሄ ነው የኢትዮጵያ ቋንቋ፣ የኢትዮጵያ ቤተክርስቲያን ቋንቋ። ግን የላቲን ፊደል የሚፈልግ አይሆንም። ይሄ ነገር አይሆንም። የግዕዝ ቋንቋ ለሚያውቅ የግዕዝ ቋንቋ ባለቤት ለሆነ ነው ይሄ ግዕዛን በተጻፈበት ቋንቋ የተጻፈ የተነበበ የተተረጎመ ስለሆነ የግዕዛን ባለቤት ያልሆነ ሊያውቀው ሊረዳው ሊያምንበትም አይችልም። አንዲት ነገር ቀርታኛለች። ይህችም የልብሱ ጉዳይ ናት። መጽሐፍ ልብሱን ገፈፉት ብሎ አልቀረም። ልብሱን ተካፈሉ፣ በቀሚሱም ላይ ዕጣ ተጣጣሉ ይልና ቀሚሱ ከላይ እስከታች ወጥ ሆኖ የተሰራ እንጂ ስፌት የዞረበት አልነበረም፣ መርፌ ክር የነካው አልነበረም ይላል። እንዲህ አይነት ቀሚስ ነበረች ይላል። አስደናቂ ልብስ ናት። የት እንዳለች አለመታወቋ ብቻ ያስደንቃል። መጽሐፍት ግን አልባስ ውስጥ ለክርስቶስ መሀይምናን የክርስቶስ ልብሶቹ መሀይምናን ናቸው ብለው ተርጉመዋል። እንግዲህ ከዚህ ልብስ ውስጥ ከዚህ ልብስ ውስጥ የትኛዋ ትሆን ኢትዮጵያ? ቀሚሱ ናት። ከላይ እስከታች ወጥ የሆነች ስፌት ያልነካት ክርና መርፌ ያላለፈባት የሰው እጅ ያልዳሰሳት ቀሚሱ ኢትዮጵያ ናት። መጽሐፍ ቅዱስን በመጀመሪያ ሙሉን ያገኘች ዕብራውያን በዕብራይስጥ የተጻፉትን ኦሪትን ነቢያትን ሲያገኙ አዲስ ኪዳንን ግን ዘግይተው ነው ያገኙ። ኢትዮጵያ ግን ብሉይ ኪዳንን በጊዜው ታፍታፉ ነው በመከሩ የሰበሰበችው። እንደገና አዲስ ኪዳንንም ስራ የጨረሰች ስለሆነ በጊዜው ታፍታፉ ሸክፋ ነው አንድ አደጋ አዋህዳ በግዕዝ ቋንቋ ለመጀመሪያ ጊዜ የሙሉ መጽሐፍ ቅዱስ ባለቤት የሆነችው ሀገራችን ኢትዮጵያ ናት። አሕዛብ አዲስ ኪዳንን እስራኤል ብሉይ ኪዳንን ይዘው ረጅም ጊዜ ፈጅቶባቸዋል ለማገናኘት። እንዲያውም በ17ኛው መቶ ክፍለ ዘመን የጀምስ ትርጉም በሚባለው ከተሰበሰበው በስተቀር ሙሉ ሆኖ እስካሁንም አይገኝም በየቻቸው። በኢትዮጵያ ግን ሙሉ መጽሐፍ ቅዱስ ከመሰረቱ አንድም ነጥብ ሳይናወጥ እስከ ዛሬ ተጠብቆ የኖርባት ቀሚሱ፣ አገሩ፣ ቤቱ፣ ስፍራው ኢትዮጵያ ናት። ዛሬ ግን ዕጣ እንጣጣልባት ብቻ አይደለም፣ እንቃደዳት ሆነ። እንቃደዳት። በልጅነቴ አንድ አዝማሪ ሲያዘምር ሚስቱን ሌሎች የተሻሙበት ሆነና መናገሩም አቃተው፣ ዝም እንዳይልም አቃተውና ይህችን የኔን ሁሉ ወደዳት፣ እስቲ ካራምጡ እንቃደዳት አለ። ዛሬ ሁሉም ኢትዮጵያን እንቃደዳት ነው የሚል ይጠቀምባት አይደለም፣ የምቀኝነት ነው። እናጥፋቸው ብለው ነው። ነቢዩ ምንድን ያለ? ላይኔ ከተሰካተይ ወተካሄዱ ታይንህሙ ለኤዶምያስ ወለእስማኤላውያን ወአሎ አጋራውያን ኑ ንሳር
ስማቸውን ከምድር ገጽ እናጥፋው፣ ስማቸውን ከምድር ገጽ እናጥፋው ብለው አሕዛብ ሁሉ ተማምነውብናልና ጠላቶችህ እንዲህ መክረዋልና እግዚኦ መኑ ከማከ የታርመሞ የተጸመሙ እግዚኦ ዝም አትበል ቸል አትበል እንጂ እንዳንተ ያለ ማን ነው ያለ። ቀደው በጥሰው ወስደው የሚጠቀሙት ጥቅም የላቸውም። የእኛን አገር ሊያጠፉብን ነው እንዲህ የሚሆኑት እና አለ የሚል ዳኛ በሌለበት አንተ ማነህ የሚል ጀግና በጠፋበት የሚወረውር ጀግና የሚመክር ሽማግሌ በታጣበት ጊዜ የመጣውን ፈተና በጸሎት በትዕግስት በሃይማኖት መቋቋም አለብን። ምንድን ነው እኮ የሚመጣው? ሞት አይደለም? ታዲያስ እንሞታ በቅና አንቀርበች እንኳን ሀገራችን ላይ ለመቀበር ከበቃን አይገኝም እንጂ የሚገኝ ከሆነ ከዚህ የበለጠ ምን ጸጋ ይገኛል? ሀገርን በልጅነት አፈር ሲፈጩ ዝርዝ ሲቀጩ ያደጉባትን ውሃ ሲረጩ የኖሩባትን ብዙ ተድላ ደስታ ያዩባትን ሀገርን ለመቃብር ከተገኘች ከዚህ በላይ ምን የሚፈለግ ነገር አለ? ምንም የሚፈለግ ነገር የለም። ሲሆን ኢትዮጵያውያን ሁሉ ልብ ይስጣቸው። አገራቸውን አጥፍተው በታሪክ የዓለም መሳቂያ ከመሆን ያድናቸው። ካልሆነ ደግሞ ሞቱንም ለባለሞቱ ሌላውንም ለሚገባው ሲስጥ ፍርዱ እሱ ነው። ዳኛው እሱ ነው። አይለወጥም፣ አይቻርም፣ መንግስቱም አይገለበጥም። በሱ መንግስት እኮ ምን ልበላቸው? ምን አለ ልበላቸው? ምንም የለም። በሱ መንግስት ሬቮሉሽን የለም። ማንም አይገባም። በሱ መንግስት የመንግስት ግልበጣ የለም። በሱ መንግስት ተሸሽጎ ማምለጥም የለም። በሰራዊት ብዛት ማሸነፍም የለም። በመሳሪያ ጥራት ብቻን መቅረትም የለም። በግድ ፍርድ መቀበል አለ። ስለዚህ የፍርድ ሰዎች ከምንሆን ሳይፈረድብን ከእግዚአብሔር ጋር ታርቀን አገራችንንም ክብራችንንም መጠበቅ ይገባናል። ግን አሁንም ስንፍናው ቤተ ክርስቲያንን የምናመሰግናት ከምዕመናን በኩል እንጂ ከእኛ በኩል ስንፍና አለ። የት ነው የምንደብቀው? አለ። ሃሌሉያ ሰላም ለኪ ኦ ማርያም
ደብረ መቅደሱ ለእግዚአብሔር ሰላም ለኪ እንተ መልዕልተ ኩሎሙ ቅዱሳን